በመርሃቤቴ ቀጠና በተደረገው ውጊያ ጠላት የክፉ ቀን ታዳጊዎች ብሎ የሚጠራቸው 40 ጀበና ሰባሪ የአየር ወለድ ኮማንዶዎች ሲገደሉ ከ25 በላይ የሚሆኑት ደግሞ መቁሰላቸው ተሰምቷል። ከተገደሉት መካከል የኮማንዶ ሻምበል አዛዦችና መስመራዊ አዋጊዎች ይገኙበታል የተባለ ሲሆን በተጨማሪም ወታደራዊ ተሽከርካሪዎችም መውደማቸው ታውቋል። ውጊያውን ያደረጉት በአርበኛ መከታው ማሞ ከሚመራው ሸዋ ጠቅላይ ግዛት እዝናም በአርበኛ ደሳለኝ ሲያስብ ሸዋ ከሚመራው አሳምነው ጽጌ እዝ የተወጣጡ የፋኖ ኃይሎች በጋራ በመሆን ነው ተብሏል። መረጃውን በዝርዝር አጠናቅረን ይዘነዋል። እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን ሲሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ጠየቁም። ዶክተር ደሳለኝ ጫኔ 10 ድስት ጥዶ አንዱንም ሳያማስል ሁሉንም የማሳረር ተግባር እየፈጸመ ነው ሲሉ አገዛዙ የውስጥ ችግሩን ሳይፈታም ቀይ ባህር የሚል የማጭበርበሪያ አጀንዳ መምዘዙን በጽኑ ተችተዋል። መረጃውን በዝርዝር አጠናቅረን ይዘነዋል። ብልጽግና በአዲስ አበባ ከተማ እንደ አዲስ አፈሳ መጀመሩ ታውቋል። ዛሬ ጥቅምት 18 2018 ዓ.ም በአዲስ አበባ ከተማ በርካታ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ ጣቢያ መወሰዳቸውን የተነገረው መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን ፋኖ በተቆጣጠራቸው ቀጠናዎች ህዝባዊ ውይይቶችን በማድረግና የመዋቅር ዝርጋታዎችን በማካሄድ በአገዛዙ ላይ ፖለቲካዊ ኪሳራ ማድረሱን ቀጥሏል። በርካታ የከተማ አስተዳደርና በርካታ ወረዳዎች በፋኖ ቁጥጥር ስር ገብተው እየተዳደሩ ይገኛሉ። መረጃውን በዝርዝር አጠናቅረን ይዘነዋል። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን ውላችሁ አደራችሁ፣ እንደምን ዋላችሁ። የዛሬ ጥቅምት 18 2018 ዓ.ም ዕለታዊ መረጃዎችን አጠናቅረን ይዘን ቀርበናል። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉ። አብራችሁን ቆዩ። በመርሃቤቴ ቀጠና በተደረገው ውጊያ ጠላት የክፉ ቀን ታዳጊዎች ብሎ የሚጠራቸው 40 ጀበና ሰባሪ የአየር ወለድ ኮማንዶዎች ሲገደሉ ከ25 በላይ የሚሆኑት ደግሞ መቁሰላቸው ተሰምቷል። ከተገደሉት መካከል የኮማንዶ ሻምበል አዛዦችና መስመራዊ አዋጊዎች ይገኙበታል የተባለ ሲሆን በተጨማሪም ወታደራዊ ተሽከርካሪዎችም መውደማቸው ታውቋል። ውጊያውን ያደረጉት በአርበኛ መከታው ማሞ ከሚመራው ሸዋ ጠቅላይ ግዛት እዝና በአርበኛ ኢንጂነር ደሳለኝ ሲያስብ ሸዋ ከሚመራው አሳምነው ጽጌ እዝ የተውጣጡ የፋኖ ኃይሎች በጋራ በመሆን ነው ተብሏል። ከጥቅምት 16 2018 ዓ.ም አመሻሹን ጀምሮ ትላንት ሙሉ ቀን በመርሃቤቴ ቀጠና ባለም ከተማና በፌጥራ እንዲሁም በደነባና በእንሳሮ በተደረገው ውጊያ የጸረ አማራው ብልጽግና ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራን ያስተናገደበት፣ በአንጻሩ ደግሞ የፋኖ ኃይሎች ድል ከመቀዳጀታቸው ባለፈ የአገዛዙን ኃይል የሚያስከነዳ ወታደራዊ ኃይል መገንባታቸውን ያሳዩበት የውጊያ ውሎ ነው ተብሏል። ጥቅምት 16 2018 ዓ.ም አመሻሹን መነሻውን ከመርሃቤቴ አለም ከተማና ፌጥራ እንዲሁም ከእንሳሮ ያደረገው ጸረ አማራውና ጡት ቆራጩ የብልጽግና ቡድን የክፉ ቀን ታዳጊዎች ብሎ የሚጠራቸው ጀበና ሰባሪ የአየር ወለድ ኮማንዶ ኃይል ወደ ጀማ ወንዝ እና ወደ የጎፍ እንዲሁም ጋን ማርያም ቀበሌ በማቅናት በከባድ መሳሪያ ታግዘው ጥቃት የከፈቱ ቢሆንም ነገር ግን ከባድ ኪሳራን አስተናግደው አምሽተዋል። በዚህ ግንባር በአርበኛ መከታው ማሞ ከሚመራው በአፋር ሸዋ ጠቅላይ ግዛት እዝና በአርበኛ ደሳለኝ ሲያስብ ሸዋ ከሚመራው በአፋ በአሳምነው እዝ የተውጣጡ የፋኖ ኃይሎች በጋራ በመሆን በጥላት ብልጽግና የኮማንዶ ኃይል ላይ ከባድ ጥቃት የሰነዘሩ ሲሆን በዚህም በርካታ ቁጥር ያላቸው ኮማንዶዎች ተገድለዋል። በርካታዎች ደግሞ ህይወታቸውን ለማትረፍ ሲሸሹ ገደል ገብተው ማለቃቸው ተነግሯል። ሙትና ቁስለኛ ከመሆን የተረፉት የኮማንዶ አባላቱ የወደቁ ጓዶቻቸውን ሳያነሱ ወደ መጡበት አለም ከተማና ፌጥራ እንዲሁም ደነባና አንሳሮ የሸሹ ቢሆንም ነገር ግን የፋኖ አባላቱ እግር በእግር ተከታትለው ከባድ ጥቃት ሰንዝረውባቸዋል። በዚህም ትላንት በስቲያ ጥቅምት 16 2018 ዓ.ም አመሻሹን የተጀመረው ውጊያ ትላንትና ውሎን ቀጥሎ በአለም ከተማ ዙሪያና በፌጥራ እንዲሁም በደነባና በእንሳሮ ግንባር የፋኖ አባላቱ ድል እንደሸማ ተቀዳጅተው ውለዋል። በተመሳሳይ በሌላኛው አቅጣጫ ደግሞ ማለትም ከደነባና ኗሪ ከተማ መነሻውን አድርጎ እገዛ ለማድረግ ተንቀሳቅሶ የነበረው የጸረ አማራው ኃይል ከደብረ ዜና ማርቆስ ገዳም በቅርብ ርቀት ልዩ ስማቸው ሰገነትና ጉምጎበያ በተባሉ አካባቢዎች ላይ ደፈጣ ጥቃት ተፈጽሞበት በትንትኑ መውጣቱ ታውቋል። በዚህ ውጊያ የጠላት ብልጽግና ቡድን የክፉ ቀን ታዳጊዎች ብሎ የሚጠራቸው 40 የጀበና ሰባሪ አየር ወለድ ኮማንዶዎች ሲገደሉ ከ25 በላይ የሚሆኑት ደግሞ መቁሰላቸው ነው የተረጋገጠው።
ከተገደሉት መካከል የኮማንዶ ሻምበል አዛዦችና መስመራዊ አዋጊዎች ይገኙበታል የተባለ ሲሆን በተጨማሪም ወታደራዊ ተሽከርካሪዎችም መውደማቸው ታውቋል። እንዲሁም በርካታ ቁጥር ያለው በተለምዶ ጥጥር እየተባለ የሚጠራው ጥቁሩ ክላሽንኮቭ መሳሪያና በርካታ ቁጥር ያለው ተተኳሽ በፋኖ መማረኩ ነው የተረጋገጠው። የተከበራችሁ አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። ወደ ሌላኛው መረጃችን አለፍን። እንደ ሀገር ስንት ትውልድ በጦርነት እየበላን እንቀጥላለን ሲሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ጥያቄ አነሱም። ዶክተር ደሳለኝ 10 ድስት ጥዶ አንዱንም ሳያማስል ሁሉንም የማሳረር ተግባር እየፈጸመ ነው ሲሉም አገዛዙ የውስጥ ችግሩን ሳይፈታ ቀይ ባህር የሚል የማጭበርበሪያ አጀንዳ መምዘዙን በጽኑ ተችተዋል። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባውን በዛሬው ዕለት አካሂደዋል። የኢትዮጵያ ህዝብ ድምጽ ይሆኑኛል ብሎ የመረጣቸው የፓርላማ አባላት ለመረጣቸው ህዝብ ሳይሆን ኖረኛው አብይ አህመድ ያስቀመጣቸው ካድሬዎች እስኪመስሉ ድረስ አብይ ሺህ ዓመት ንገስ በሚል የመወዲስ አይነት ሲያቀርቡ በዋሉበት በዚህ የፓርላማ ውሎ መራር የሆኑ እውነታዎችንና ጠቅላይ ሚኒስትሩን ያስደነገጡ ጥያቄዎችን ደግሞ በዶክተር ደሳለኝ ጫኔ ተነስተዋል። እነዚህ ጥያቄዎች ምንም እንኳን ምላሽ ባይኖራቸውም ነገር ግን ዶክተሩ የጠየቁት ጥያቄዎች የሚከተሉ ናቸው። አንደኛው ጥያቄ መሬት ላይ ያለውን ተጨባጭ የህዝቡን ጥያቄ ማቅረብ ተስፈኛነት እንጂ ጨለምተኛነት አይደለም ያለው ዶክተሩ በአማራና በኦሮሚያ ክልሎች የተቀሰቀሱ ግጭቶች ተባብሰው ቀጥለዋል። በእነዚህ ግጭቶች የተጎዱ ንጹሃን ነዋሪዎችና የንጹሃን መሰረተ ልማት ጉዳቶች በቁጥር ሊነገሩ ይችላሉ ወይ የሚል ነው። ሁለተኛው ደግሞ መንግስት ችግሮችን ለመፍታት ጽንፈኛና አሸባሪ የሚሏቸው ቡድኖችን ከመዋጋት ባለፈ ለሁለቱ ክልሎች ከወታደራዊ አማራጮች ውጭ ያሉ ፖለቲካዊ መፍትሄዎችን ለመስጠት ለምን አይሰራም የሚል ነው። ሶስተኛው የኢትዮጵያ ህዝብ ተንቀሳቅሶ በሰላም ሰርቶ መኖር አቅቶታል። የሰላም እጦት ሰልችቶታል። ሀገራችን እንደ ኮሎምቢያ ከውስጥ ታጣቂዎች ጋር ለ50 ዓመታት ስትዋጋ አትኖርም። በህግ ማስከበር ስም የሚወሰድ የዘፈቀደ እስር ተጠናክሮ ቀጥሏል። የፖለቲካና የህሊና እስረኞች ጉዳይ እልባት እንዲሰጠው ብንጠይቅም ምላሽ እየተሰጠው አይደለም ያሉት ዶክተር ደሳለኝ በዚህ ሁኔታ ቀጣዩ ምርጫ ነፃና ፍትሃዊ እንደሚሆን ምን አይነት ዋስትና ይኖራል ሲሉም ጠይቀዋል። አራተኛው ጥያቄ ደግሞ መንግስት ዋና ትኩረቱን በአፋጣኝ እልባት ከሚፈልጉ የሀገር ውስጥ ጸጥታ ችግሮች ላይ ከመዋል ይልቅ ወደ ሀገር ውጭና ወደ ቀይ ባህር አዙሯል። መንግስት ዋና ትኩረቱን ለምን ከራሱ ህዝብና ከራሱ ችግር ጋር አያደርግም የሚል ነው። አምስተኛው መንግስት 10 ድስት ጥዶ አንዱንም ሳያማስል እንደማሳረር ነው። አገዛዙ ከኤርትራ ጋር አንዴ ከሶማሌ ጋር ሌላ ጊዜ ደግሞ ከጅቡቲ ጋር የሚደረግ ሙከራ ነገር ግን ፍሬ የማያፈራ መፍጨርጨሮች ይታያሉ። አገዛዙ ከትግራይ ኃይሎች ጋር ከፍተኛ መካረር ውስጥ ገብቷል። እንደ ሀገር ስንት ትውልድ እየበላን እንቀጥላለን? ካለፈው ስህተታችን የምንማረው መቼ ነው? መንግስት ከታጣቂ ኃይሎች ጋር በሰላማዊና በድርድር ችግሮችን እንዲፈታ ከቀይ ባህር ጋር የገባበትን ውጥረትን በህጋዊና ሰጥቶ መቀበል መርህ እንዲያስተካክል ለምን አይደረግም ሲሉ ጠይቀዋል። ጠቅላይ ሚኒስትሩ ግን ለጥያቄዎቹ ቀጥተኛ ምላሽ ከመስጠት ይልቅ በመደናገጥ የታጀበ ፌዝ የተሞላበት ንግግር ሲያደርጉ ተደምጠዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ብልጽግና በአዲስ አበባ ከተማ እንደ አዲስ ወጣቶችን እያፈሰ መሆኑ ተሰምቷል። አገዛዙ በአዲስ አበባ ከተማ የወጣቶችን አፈሳ አጠናክሮ ቀጥሏል ሲሉ ነዋሪዎቹ ተናግረዋል። ዛሬ ጥቅምት 18 2018 ዓ.ም በአዲስ አበባ ከተማ በርካታ ወጣቶች ታፍሰው ወደ ወታደራዊ ማሰልጠኛ ጣቢያዎች መወሰዳቸው ታውቋል። በ11ዱም ክፍለ ከተማዎች በሺዎች የሚቆጠሩ ወጣቶች ታፍሰው በ3 መሰረታዊ ውትድርና ማሰልጠኛ ትምህርት ቤት መወሰዳቸውን የአዲስ አበባ ከተማ ነዋሪዎች ተናግረዋል። በተለይ እድሜያቸው ከ18 ዓመት በታች የሆኑ ታዳጊ ወጣቶች ከቤተሰቦቻቸው ተነጥለው ስለመወሰዳቸው ጭምር ነው ነዋሪዎቹ ያሳወቁት ሲል ግሎባል ፋኖ ዘግቧል። አፈሳው በናዝሬት፣ በደብረ ዘይት፣ በሞጆ፣ በሐዋሳ፣ በይርጋለም፣ በኦሮሚያ ክልል በሁሉም አካባቢዎች እንዲሁም በጋሞና በወላይታ ብዛት ያላቸው ወጣቶች ታፍሰው በየአዳራሹ ታጉረው ይገኛሉ ተብሏል። በተለይ በኦሮሚያ ክልል የሚታፈሱ ወጣቶች ቁጥር ከወትሮ በተለየ መልኩ መጨመሩ የተገለጸ ሲሆን የብልጽግና ወዴድ ቡድን ስልጣናችንን እንታደግ የኦሮሞን መንግስት አድኑ በሚል ወጣቶችን የግዳጅ አፈሳ እያካሄደ እንደሚገኝ ታወቀም። ወደ ሌላኛው መረጃችን አለፍን። ፋኖ በተቆጣጠራቸው ቀጠናዎች ህዝባዊ ውይይቶችን በማድረግና የመዋቅር ዝርጋታዎችን በማካሄድ በአገዛዙ ላይ ፖለቲካዊ ኪሳራ ማድረሱን ቀጥሏል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምነው ኮር ስር በቅጽል ስሙ ዘንዶ እየተባለ በሚጠራው በአርበኛ ብርሃን አሰፋ የሚመራው ጥራሪ ክፍለ ጦር ከሚያደርጋቸው ውጊያዎች ጎን ለጎን በተቆጣጠራቸው አካባቢዎች
ከማህበረሰቡ ጋር ጥልቅ ውይይት ማካሄዱን መረብ ሚዲያ ከክፍለ ጦሩ ኮሙኒኬሽን መምሪያ ለማረጋገጥ ችሏል። በስብሰባው የተለያዩ ሀሳቦችን በማንሳትና የትግሉን ወደፊት መንገዶች በመገምገም የሚታዩ ክፍተቶችን ነቅሶ በማውጣት መወያየት የተቻለ ሲሆን ትግሉን በመቀላቀልና በመደገፍ ባጠረ ጊዜ ህልውና ትግሉ የሚቋጭበትን በዝርዝር በማስቀመጥ ማህበረሰቡ የበኩሉን አስተዋጽኦ ማበርከት እንዳለበት በመተማመን ውይይቱን መቋጨት ተችሏል ተብሏል። በተጨማሪም ከዚህ ቀደም ማህበረሰቡን ለፍትህ እጦት ዳርጎት የነበረው የብልጽግና መዋቅርን በማፈራረስ ህዝብ ተኮር የሆኑ መዋቅሮችን መዘርጋት ተችሏል ነው ያለው የጥራሪ ክፍለ ጦር ኮሙኒኬሽን መምሪያ ለመረብ ሚዲያ በላከው መረጃ። እዙ በጥራሪ ብቻ ሳይሆን በተቆጣጠራቸው በሌሎች ቀጠናዎችም በርካታ ህዝባዊ ውይይቶችን እያካሄደ ይገኛል። በእነዚህ ህዝባዊ ውይይቶች በአገዛዙ ላይ ፖለቲካዊ ኪሳራም እንዳደረሰበት ነው የታወቀው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ጥቅምት 18 2018 ዓ.ም ዕለታዊ መረጃዎቻችን እነዚህን ይመስሉ ነበር። በሌላኛው መረጃዎቻችን እስከምንገናኝ ቸር ቆዩ እያልን መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን አትዘንጉም። ቸር ቆዩ።